ጉድ በጠራራ ፀሐይ በስመ አብ ሰላም ፍኖትዬ እጄን ያዙኝ እኔ ባለ ትዳርና የአንድ ልጅ እናት ነኝ ባለቤቴ ቺት ያደርግብኛል በተደጋጋሚ እኔ ቤተሰብ ለመጠየቅ ሲሄድ እሱ ቤታችን ውስጥ ሴት ይዞ ይገባል ይሄን ሁሉ ነገር የምታደርጉት ልጆቻችሁ ራሱ እንዴት ነው ዝም የሚሏችሁ ግን እንዴት ነው ዝም የሚሏችሁ ይሄን ሁሉ ድራማ ተሰሩት ኢትዮጵያ ህዝብ አንዳንድ ሰዎች ግን ማለት ነው ምን ሆናችሁ ነው ማለት አለማየት እኮ ይቻላል አረብ ሀገር በጣም የምወዳት እህት አለችኝ ለኔ ብላ ብዙ ነገር የሆነች እኔና ቤተሰባችንን በሷ እርዳታ የምታኖር በበዓል ወቅት የሚከሰቱ 3 የጤና ችግሮችን ተጠቃስልህ በበዓል ወቅት የተለመዱ የጤና ችግሮች ያ ይዛበር የኛ የተሰቀለና ዓመተ ምህረቱን ባላስታውስም የዛሬ ምናምን ዓመት አካባቢ ነው በርድ ፍሉ መጥቶ ታስታውሳላችሁ ልክ የፋሲካ ጊዜ በ8 ብር ዶሮ እየተሸጠ ነበር አሚስ በርድ ፍሉ ወገን ኑሮ ምን ያህል እንደተወደደ የምታውቁት ይቺን ዶሮ ይቺን 2000 ብር ነው የገዛኋት አስቡ ስንት ብር እንዳወጣውበት እንኳን እንዳልነግረው በምን እንግባባ እንዴ ኦሮምኛ ይናገር አይሰማ አማርኛም ብታወሩት አይሰማ ትግርኛም አይናገር አይሰማ በምን ልንገረው ጭራሽው ያንቀላፋል ሰምታቻት ይሄ መጀመሪያ እሳት ጀምሩ በፊት ሽጋዴሞች እኔ ያሳሰበኝ ምን መሰላችሁ ያ ሳህኑ ማለት እንዲ የሚተፉበት ምግብ ይቀርብበታል ነው ጃፋራው ዳራ ቻዋታው ዳራ እንኳን አብራ ደረሳችሁ አቡሲኒያ ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ ያገሬ ልጆች እንዴት ናችሁ አማን ነው አለን ክብሩ ይስፋ በዛሬው ቪዲዮቻችን ሰሞኑን መነጋገሪያ የነበሩት ገነት ንጋቱ ዳግም ከ14 ዓመት በኋላ ጋብቻ የባለስልጣን እጅ አለበት እየተባለ ነው ሳሮን አየልኝም ተመልሳለች ሌሎችም አዝናኝ አስተማሪ ቪዲዮዎች ይዤላችሁ ቀርብ ያለው እንደተለመደው ፋሚሊ ለብዙ ሰዎች እንዲደርስ ይሄን ቪዲዮ ላይክ አድርገን እንጀምራለን ለዚህ ቻናል አዲስ ሆናችሁ ደግሞ ላይክ ሼር ሰብስክራይብ በማድረግ ይሄን ፋሚሊ መቀላቀል ትችላላችሁ ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ በጨዋ ደንብ ስጡኝ ወደ ቪዲዮ ላይክ አርጉ ዋው ጉድ በጠራራ ፀሐይ በስመ አብ ሰላም ፍኖትዬ እጄን ያዙኝ እኔ ባለ ትዳርና የአንድ ልጅ እናት ነኝ ባለቤቴ ቺት ያደርግብኛል በተደጋጋሚ እኔ ቤተሰብ ለመጠየቅ ሲሄድ እሱ ቤታችን ውስጥ ሴት ይዞ ይገባል ስልኩ ላይ ብዙ ቴክስቶች አገኛለሁ በዛ ላይ አንዷ በቴክስት ልጅክን ለምን አታየውም ትለዋለች አሁን የምንኖረው የነበረበት ቤት ፈርሶብን የኔ አባት ቤት ሰጥቶን ነው ይቅርታ ብሎኝ ሁሉን ትቼ እየኖርኩ ነበር አሁን ደግሞ ከአንዷ ጋር ሲሳሳ ፎቶ ስልኩ ላይ አገኘው አሁን በጣም ጠላሁት ከህይወቴ አልወጣ አለኝ ምን ላድርግ እኔ አፋውጥቼ ሂድ እንዳልለው የቤተሰባ ቤት ስለሆነ እንዳልባል ፈራው ፊንዬ እጄን ያዙኝ ዊ በጣም አንጀት የሚያቃጥል ባለጌ ሴሰኛ ወራዳ ባል ነው ያለሽ የሰፈር ሰውም ሆነ ዘመድ አዝማድ የቤተሰባ ቤት ስለሆነ ብሎ ቢልሽ አው ይጨብጨብልሽ ኦፍ ኮርስ ብረት መዝጊያ የሆነ ቤተሰብ አለሽ ጀግና የሆነ ቤተሰብ አባት አለሽ በካልቾ ብለሽ ነው እንጂ ይሄን ባለጌ ቦምቦክላት ማስወጣት ሲጀመር ሰው ፈራሽ እንዴ ስለምወደው ፍቅሩ ከውስጥሽ አልወጣ ብሎኝ ቂጤስኪን ከተጨቅ ስለማብድለት እንዴት ብየለቶ አንደኛ አማርኛ ስለሆነ ለሱ በረዶ ያጅበትልሽ ነበር I'm not joking እናት ህይወት አይደገምም ህይወት ሳልቫጅ ይሄ ምንድነው የህይወት ደብላለው እንዴ life is only once you just have to live it አልገባኝም ልጅ ናትሳደግም እንዴ እድሜ ለአባትሽ ቤት ተሰጥቶሻል ይሄን ቤት አልባት ታባረም እንዴ በካልቾ ብለሽ ሲጀመር ይወልሽ ተቀልበው ያለሽ ተጋድሞ ይውላል ይኪራ የለበት ምን የለበት ወጪ የለበት ሌላውን ያስብ እንጂ የሲሰኛ ባለጌ እያኖርሹ እኮ ነው እንዴ ከዛ አልወጣልሽ አለኝ ከልብሽ ውስጥ አልወጣም ያለሽ ከልብሽ ውስጥ ኮን አልወጣም ያለሽ ይሄን ሁለቱን ተነጋግረን የሚሆንልሽን ነገር እንመካከርበት በመጀመሪያ ደረጃ ጸሎት አድርጊ ሁለተኛ ነገር ራስሽን ውደጂ ሶስተኛ ነገር ማለት ነው አባትሽን አክብሪ አስከብሪ የማንንም ባለጌ በገዛ ቤታቸው ላይ መጥቶ እላያቸው ላይ ጫውት አንቺ ላይ ብቻ ነው የተጫወተ ያለው ይሄ ባለጌ መላ ቤተሰቡ ላይ ነው እስከነ ልጁ ለነገርሽ መገደደው ማለት ነው get the fuck out of my life አስወጪኝ out እዚህ ላይ ምንም መጨመር አያስፈልግም በቃ ቀጥታ ሻንጣውን አሲዛ እንደ ቤት ሰራተኛ መሸኘት ነው ያለባት
አረብ ሀገር በጣም የምወዳት እህት አለችኝ። ለኔ ብላ ብዙ ነገር የሆነች እኔና ቤተሰባችንን በሷ እርዳታ የምታኖር አረብ ሀገር ከሄደች 4 ዓመት ሆኗታል። በጣም ስለምትወደኝና ስለምታምነኝ ብሯን በእኔ አካውንት ነበር የምታስቀምጠው። እኔም አላሳፍራትም ነበር። በዚህ ዓመት እኔም ከተመረኩ በኋላ ስራ ከሚሰሩ ሰዎች ጋር መንቀሳቀስ ጀመርኩኝ። ከዚህም መሃል በአካባቢያችን ያለ ባለሀብት ነበር። ከ3 ዓመት በፊት አሪፍ ነበር። እኔ በእህቴ ገንዘብ ትንሽ እሱ ደግሞ ብዙ ብር አድርገን ስራ እየሰራን ቆይተናል። ለካ ሰውየው የብዙ ሰው ብድር ነበረበትና በዓል ሲደርስ 1 ሳምንት ሲቀረው ራሱን አጠፋ። አብረን እንስራ ብዬ የሰጠሁት የምወዳትን የእህቴን 180 ሺህ ብር ይዞ ሞተ። ከሞተ በኋላ ግን በጣም ብዙ ሰዎች የኔም ዕዳ አለበት እያሉ ቤተሰቡን እያስጨነቁት ይገኛል። እኔም ቤተሰቡን ስጠይቅ ምንም የምናውቀው ነገር የለም አሉኝ። እንዲሁም እህቴ በቅርብ መጣለው ቤተሰቦቻችንን ሰርፕራይዝ አደርጋለሁ አዲስ አበባ መተ ሆቴል ይዘ ትጠብቀኛለህ አለችኝ። እኔ ከክፍለ ሀገር ነው የምመጣው። እንኳን የሷን ብር ለትራንስፖርትና ሆቴል መያዥ የለኝም። ምን ላድርግ? በጣም ጨንቆኛል። እስኪ የቤተሰቦችህን ምክር ልቀበል ሲል ጉርሻ ፔጅ ላይ ምክሩን ጠይቋል። ታዲያ እናንተስ ምን ትመክሩታላችሁ? መልካም ጊዜ። የኔ ምክር ምን መሰላችሁ? ግልጹን ነግሯት ገንዘብም እንደሌለ ለሰው አበድሮ እንደ ሞተ ሰውየው ተናግሮ በቃ ሰርታ እንድትመጣ ማድረግ ነው። በቃ እስኪ እናንተ ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። በነገራችን ላይ አርቲስት ገነት ንጋቱና ሙሉጌታ ጃዋሬን ያስተራረቁት አንድ የሀገሪቱ ትልቅ ባለስልጣን እንደሆኑ ምንጮቻችን ነግረውናል። ለገነትም ቦሌ አካባቢ ትልቅ አፓርትማ ላይ መኖሪያ ቤት እንደተሰጣት ከመንግስት ማለት ነው ምንጮቻችን ገልጸዋል። ከቀና በፊት የፋሲካ በዓል ዕለት ጠላትም ወዳጅም ደስ ይበለ በሚል ከረጅም ጊዜ የፍቺ ህይወት በኋላ ገነት ንጋቱና እንደዚሁም መምህሩ ሙሉጌታ ጃዋሬ እንደገና አንድ ላይ መሆናቸውን ይፋ ማድረጋቸው ይታወቃል። ይህም ቪዲዮአቸው ከፍተኛ የሆነ ተመልካች አግኝቶላቸዋል። በተለያዩ ማህበራዊ ሚዲያዎች ላይም ሰዎች ሲነጋገሩበት ቆይቷል። ስለ ሁኔታው የጠየቅናቸው የቅርብ ምንጮች እንደገለጹልን ይሄ ቪዲዮ የተቀረጸውና ሁኔታው የተከናወነው ከ3 ወራት በፊት ነው። በዛን ጊዜ በወቅቱ የተጠሩት ሰዎች ደግሞ ስለ ጉዳዩ ምንም እውቅና እንዳልነበራቸውና በእለቱ ገነትና ሙሉጌታ ጃዋሬ እንደገና ሰርግ እንደሚፈጽሙ ሲናገሩ ሰርፕራይዝ ሆነው እንደነበረ ምንጮቻችን ገልጸዋል። በፊርማ ስነ ስርዓቱ ግን ገነት በጣም ሬዲ ሆና አዘጋጅታ የመጣችው ዶክመንት ነበር ሲሉ ምንጮቻችን ገልጸዋል። እንደ ምንጮቹ ገለጻ ከሆነ ድግሱን የሚያዘጋጀችው እሷ ነበረች። በፊርማው ስነ ስርዓት ላይ የነበሩ ሰዎች እንደሚለው በግልጽ ያስቀመጠችውና ያሰመረችበት ነገር ሙሉጌታ ጃዋሬ ከጋብቻ በፊት ገነት ያፈራቻቸውን ሀብቶች ምንም ነገር እንደማይካፈል አስፈርመዋለች። እንግዲህ ምንጮቻችን እንደገለጹልን ሁለቱ አርቲስቶችን ያስታረቁት የሀገሪቱ አንድ ከፍተኛ ባለስልጣን ናቸው። ከእርቀ ሰላሙ በኋላ ደግሞ ገነት ቦሌ አካባቢ በሚገኝ ህንፃ ላይ የመንግስት መኖሪያ ቤት እንደሰጣት ምንጮቻችን ገልጸዋል። ምን ባለስልጣን ወይ ተጋቡ ወይ ተለያዩ ወይ ደግሞ የሆነ ነገር አድርጉ ላይፋችሁ ላይ። ምን ነው እንደዚህ እንደው የምታደርጉት ነገር ግራ ገባችሁ። አንዴ ገርልፍሬንድ እሱ አለው አልፈልገውም እኔ እና እሱ ኔቨር አንጋባም እሱ እያለቀሰ ምን ለማን ይሄን ሁሉ ነገር የምታደርጉት? ልጆቻችሁ ራሱ እንዴት ነው ዝም የሚሏችሁ? ግን እንዴት ነው ዝም የሚሏችሁ? ይሄን ሁሉ ድራማ ሰሰሩት የኢትዮጵያ ህዝብ ላይ እንዴ! በዓል በደረሰ ቁጥር የእናንተን አንድ አይነት ማቺኛ አበሻ ቀሚስ ለብሳችሁ እንዲገባ እንዲወጣ እኛ እንዲናል። አሁን ደግሞ ተጋባን ብላችሁ መጣችሁ። ቀለበት አሰርና የሆነ ነገር እንዴ! በዓል ላይ በቃ ተለያዩ ተው እንዴ! የእናንተን እንትን በየበዓሉ ማየት እንዴት እንደሚሰለች እንዴ! ልክ እናንተ እኮ ክሪስማስ ገና ይምጣ የእናንተ አበሻ ቀሚስ ለብሶ አንድ ላይ ተፋተናል ተለያይተናል እንትና ማነው ሰይፉ ጋር ትሄዳላችሁ። አንዴ ደግሞ ጭራሽ በአሁኑ ደግሞ ሆቴል ሁሉ ተከራይታችሁ ህዝብ ጠርታችሁ አብረነን ደግሞ አላችሁ። ደግሞ በሚቀጥለው ዳግማ ትንሳኤ ላይ ደግሞ ምን ልታመጡብን ነው? እነዚህ ሰዎች አላስጠላችሁም? ግን ጌታን ይቅር ይበለኝ። ምን ሆናችሁ ነው እንደዚህ ሆናችሁት? በጣም ነው የሚያስጠላው እንዴ! አይኖ አንቺ ለዩቲዩብሽ ብለሽ ነው እሱን እና እኔ እኮ ግርም ነው የሚሉኝ። አንዴ ተፋተናል ትላላችሁ፣ አንዴ ተገብተናል ትላላችሁ፣ አንዴ እኔ እና እሱ አብረን አንሆንም ትላላችሁ፣ አንዴ ገርልፍሬንድ አለን ትላላችሁ። ተቃጠልን እኛ በእናንተ በዓል በደረሰ ቁጥር። አሁን ደግሞ እነዚህ ሰዎች ሰማይ ላይ የሰቀሉ ይሆን ጣሪያ ላይ የሰቀሉ ይሆን ወይስ ምን ይሆን ወይስ ጉድጓድ ቆፍረው ይገቡ ይሆን ሁሉ ብለን እኮ እኛ እኮ ተሰቃየን እኮ ለእናንተ በማሰብ። በየበዓሉ አዲስ ነገር አላችሁ። ወይ ተጋቡ ወይ ተፋቱ
ወይ አንቺ በመንገድሽ ሂጂ እሱም በመንገዱ ይሄድ አንተ እየመጣክ በአለም ጋር እነሱ ጋር ጨፍረክ ምን ብለህ ገርልፍሬንድ ጋር ትመለሳለህ ገርልፍሬንዷ ራሱ ምን አይነት ጉድ ናት አብሮ ከልጆቹ ጋር ማርቺኛ በሻቀሚስ ሚስትክን ይዛክ መተ ገርልፍሬንድ ግን አብራቸው አሳልፎ ሶኬ ከልጆቹ በዛ ላይ ልጆች አድገዋል ግን ያህል ያባት ናፍቆት ያለባቸው አይደል እንደምትሉት የምትዋደዱም ከሆነ ደግሞ ሶኬ ከፋሚሊ ጋር ማሳለፍ ከልጆቹ ጋር ማሳለፍ ጥሩ ነው ግን ገርልፍሬንድን ይዘናና እሷ ማቼን ለብሳ ከናንተ ጋር ተቀላቀል ልክ እንደ ፍቅረኛ ታለቃቅሱብናላችሁ አሁን እሷ ይሄን ሁሉ የምታደርገው ለዩቲዩብ ብላ ነው እንጂ የእውነታው ይሄን ሰውዬ ፈልጋ አይደለም አሁን መጥቶ ራሱ አይታችሁታል ጭንቅላቱን እንዲይዞ ነው የተቀመጠው እንትን እየተደረገ ቪዲዮ እየተቀረጸ እሱ እንዲ ብሎ ተቀምጧል ውሸት እንደሆነ ያውቀዋል እኛን ላይ አትጫወቱብን እኛ ስንት ምናየው ነገር አለ ኢቢኤስ ቦሪንግ ቢሆንም በቃ የናንተን ተመሳሳይ ስቶሪ መስማት አንዴ ታላያየን አንዴ ተጣላን አንዴ እዚህ ጋር ደርሶብኛል እኔ እዚህ ጋር አይ ዶንት ኖ እናንተ እንደዛ ካስጠላችሁ የነሱ ታሪክ ፕሊዝ አብራችሁ ሁኑ በቃ አብራችሁ ሁኑና ከኢንተርኔቱ ላይ ጥፉ አብራችሁ ኮንተንት ስሩ ዩቲዩብ ስሩ አብራችሁ የድሮ ፍቅራችሁን እያወራችሁ ፎቶ እየሰቀላችሁ አበሻ ቀሚስ እየለያያችሁ እየቀያየራችሁ የተለያየ ስቶሪ ማውራት አይሰለቻችሁ እኔ እዚህ ጋር ነው የደረሳችሁ እዚህ ጋር ቁም ነገር ማለት ነው አንዳንድ ሰዎች ግን ማለት ነው ምን ሆናችሁ ነው ማለት አለማየት እኮ ይቻላል አስገድዷችሁ አይደለም ቪዲዮን የምታዩት በቃ ማሳለፍ እኮ ይቻላል አይ እናንተና ላይም ብላችሁ እኮ ምርጫ አለ እነሱ ቪዲዮ ብቻ አይደለም ዩቲዩብ ላይ የተጫነው እና ሁላችሁም ታያላችሁ አስተያየት ትሰጣላችሁ እንዴ እቺ ሴትዮ እኮ 14 አመት ሙሉ ልጆቿን 4 ልጆች የምታሳድገው ብቻዋን ማለት ነው እንደውም የሆነ ጊዜ ምንበላለች ገንዘብ ስላጣች ልታሳስረው ሞክራለች ምክንያቱም እሱ ተቆራጭ ያረግላትም ነበር መሰለኝ ሁላችሁም ለመፍረድ አትቸኩሉ እኔ በፊት እንደዚህ ነበር ማለት ለምን አይተውንም በየጊዜው እየመጡ እንዲሆነናል በቃ ይሄ ቢዝነስ ነው የምታስተዳድርበት ነው ራሷን የለወጠችበት ቢዝነስ ነው በቃ በአሁን ሰዓት አንድ ልጅ እንኳን ማሳደግ በጣም ከባድ 4 ልጅ ይዛ ብቻዋን ስትሰቃይ ነበር ስለዚህ እንዲሆነን እያለች መታ ቪዲዮ ብትለቅ ምን ችግር አለው የሚያቸው ሰው እኮ አለ የሚወዳቸው ሰው እኮ ነፍ ነው ያለው ስለዚህ እሷ ስራዋን እየሰራች ነው ማየት ካልፈለጋችሁ ወደ ሌላ ቻናል ሜር ትችላላችሁ ሌሎችም ማዝናኝ አስለቃሽም አሉ እነሱም ማየት ትችላላችሁ አለቀ በበዓል ወቅት የሚከሰቱ 3 የጤና ችግሮችን ተጠቃስልኝ በበዓል ወቅት የተለመዱ የጤና ችግሮች ያ ይዛበር የኛ የተሰቀለና የኛ የተቸገረ ችግር አለ ዛብር የኛ ብሎ ማለት የኛ ጣቶች ናቸው ለኛ ብሎ ዛብር ተቸክሯል ብዙ ችግር አይቷል ብዙ ነገር አይቷል ለኛ ብሎ ማለት ስለዚህ የሱ ነገር ብዙ የኛም ያው እሱ ነገር ብዙ አሳስበናል ብዙ እኛ የኛ በተቸገረ ነገር ብዙ ነገሮች አለ እሱን ለማሙላት ያ የኛ ያስፈልገናል ማለት ነው እሱ ነገር ዛሬ ከማጋን ነኝ እኔና ማን ነው የሚባለው ያላቀኝ ስሞትን ማን ልበልና ከማጋር ተደመቀች እሺ ደመቀች በበዓል ወቅት የተለመዱ የጤና ችግሮች አሉ አይደል ከነሱ ውስጥ 3ቱን ነው የምትጠቅሰው የችግሮች ማለት ህመሞች ማለት ነው 3 ናቸው ጥቀስ ያው የጤና ችግር ነው የኛ ችግር ቁንጣን ምንድነው ቁንጣን ምንድነው ቁንጣን ችግር ነው ምን አይነት ችግር ያው ቁንጣን ማለት ያው ማያስፈልግና በስ ማድረግ የሌለበት ነገር አስጨነቆ እኮ በቃ ቢተውስ ቁንጣን ምንድነው ቁንጣን ከልክ በላይ መብላት ነው ቁንጣን በጣም ከልክ በላይ መብላት ሆድመፍ ከልክ በላይ ስትበላ ቁንጣን ይዛል ቁንጣን ምንድነው ቁንጣን ማለት ከልክ ያለፈ በልቶ ሆድን የምግብ አለመምሸት ወይም ላፊ መብላት ዓመተ ምህረቱን ባላስታውስም የዛሬ ምናምን ዓመት አካባቢ ነው በርድ ፍሉ መጥቶ ታስታውሳላችሁ ልክ የፋሲካ ጊዜ በ8 ብር ዶሮ እየተሸጠ ነበር አይሚስ በርድ ፍሉ where are you በርድ ፍሉ where are you ጓደኛዬ በ1700 ብር ዶሮ ገዝቶ መሬት ለመሬት እየቆጠታት መጣ መሬት ለመሬት አቧራ እናትየው ምንድነው ምን ተፈጠረ ብላ ብትጠይቀው እንደ በገዝቼ እንደ ዶሮ ተሸክሚያት አልመጣም ብሎ አራግፋ እናትየው ቆዳዋን አራግፋ አቧራዋን ምን አይነት ዶሮ ነው የገዛው ልትለይ አቧራዋን ከላይዋ ላይ አራግፋ
ወዳጅ ቆቅ ቤት ተሳነ ቆቅ ቤት ተሳነ እሱ ይሻለናል። ግዴ ለምን ነብል ይፈቀዳል አይደል? ይፈቀዳል። በራሪ ነው መቼስ። ይኸውላችሁ ይሄ ሰውዬ አሜሪካ ሆኖ ነው እንግዲህ ለኛ ተጨንቆ እውነት አሳዘናችሁኝ ብሎ ነው እንግዲህ ቪዲዮ እየሰራልን ያለው። ምን እየተካሄደ ነው ያለው? ዶሮ ከ2000 እስከ 3000 ወገን ኑሮ ምን ያህል እንደተወደደ የምታውቁት? ይቺን ዶሮ ይቺን 2000 ብር ነው የገዟት። አስቡ ስንት ብር እንዳወጣውበት እንኳን እንዳልነግረው በምን እንግባባ እንዴ? ኦሮምኛ አይናገር አይሰማ፣ አማርኛም ብታወሩት አይሰማ፣ ትግርኛም አይናገር አይሰማ። በምን ልንገረው? ጭራሽው ያንቀላፋል። እኔ እኮ ወሩ ሙሉ እንቅልፍ አጥቼ ነው 2000 ብር አውጥቼ የገዛሁት። እሱ ግን ይተኛል። ኑሮ እንዴት እያደረጋችሁ ነው? ይሄን ጥያቄ በእውነት አመሰግናለሁ። ጭራሽ ደረቱን ሊደገፈው ነው እንዴ ሸምስ ወጂ እንዴ ደግሞ ዶሮ ማዘል ጀመርክ? አዎ አባቴ ዋጋው ነዋ። እንዴ ማለት ከጠፋ አይገኝም። ደግሞ አሁን እኮ ከጠፋ አይገኝም። በዛ ውድ ነው አባ አይዞህ ቀን ይደርሰዋል። አሁን እስካሁን አዝዬ አለው። ትንሽ ቆይተ ደግሞ ሆዴ ውስጥ ትቀመጣለህ። ሰላም ነው። እንዴት ነህ? ሰላም ነሽ አርቲስታችን? አለሁ ወንድሜ። ሰላም ነው አለሁ እግዚአብሔር ይመስገን። አርቲስት ነሽ? አዎ። ሳታውቅ ነው የገባከው? እኔማ እኮ እያየሁሽ ነው። ቆይ እንኳን ደህና መጣ። እንኳን ደህና መጣ። የት ነው በእናትሽ? ውጭ ሀገር ነው እንዴ? ወይኔ ውጭ ሀገር ነሽ ማለት ነው? እኔን እንኳን እስቲ ውሰዱኝ አንድ ቀን እንኳን አዝናናችሁ መልሱ። ዱባይ ወስዳችሁ መልሱኝ እስቲ። እሺ ማለት ነው። ዱባይ እና መልሱ። ኧረ ችግር የለውም ትሄዳለህ። ኧረ የምርሽን ነው? የምሬ ነው። ችግር የለውም ማርዬ። ቪዲዮዎችሽን አይቼ የሆነ ባህር ዳር ላይ ምናምን በቃ ቁጭ ብለሽ ምናምን ለምን ከፈረንጆች ጋር እየደነሽ አየሁሽ። አይቼዋለሁ ቪዲዮዎችሽን እኮ ነው። በቀላሉ ማገኘሽ አልመሰለኝም እንዲህ ላይ እንኳን ደህና መጣ። እንኳንም ተገናኘን የኔ ቆንጆ የኔ ወንድም። አንድ ቀን ዱባይ ወስደሽኝ ታዝናኝኛለሽ። ታብ በደምብ ምንም ችግር የለውም። የእውነት ግን ዱባይ ትወስኛለሽ አንድ ቀን ለማዝናናት? እኔ ወንድም ለምን ችግር አለው? እንደሚያደርግ እንዴ ነው ቆንጆ። እግዚአብሔርን በስት እውነት እግዚአብሔርን የምረን ችግር የለውም። ኧረ የእውነት እኔ ላይ ዱባይ ባህር ዳሩን ብቻ አይቻልም ማለት ባላኝ እንኳን እሺ እኔ ማር ምንም ችግር የለም። እኔ ወንድም ችግር የለውም። እሺ መልካም ስራ ይሁንልህ። በቃ ቻው። እሺ እና መቼ ነው የምትመጪው ከውጪ? በቅርብ እመጣለሁ። ግን ጸሎት አድርጉልኝ። እሺ መገናኛ መተሽ ነገ ጫማ ታስጠርጋለሽ። በቃ እሺ እኔ ማር ደስ ይለኛል። እናቱ ዳርሽን እንዳይወጋሽ። ኧረ አባቱ እባክህ እንዳር ያስኮርመ ነው እንዳይወጋ። እንዴ በስንት ነገር የተገዛ ነው ያስብላል። ያው እንግዲህ የዘንድሮ ፋሲካ በጣም አሪፍ ነው። ትንሽ ያው የኑሮ ውድነቱ ነው። ድሮ የበሬ ቅርጫ ነበር የምንገባው። አሁን ላይ ግን እሱ ራሱ በጣም ተወዷል። አንድ ቅርጫ ለመግባት 15000 ብር ነው። ስለዚህ እንደኔ ያለው አማራጭ ምንድነው? በግ መግዛት ሳይሻል አይቀርም። ያው አቅማችን ባይፈቅድም ግን ሁለትም ሶስትም እየሆንን በቤተሰብ ግቢ ውስጥ ያለን እየሆንን በቃ ሙሉ አማራጫችን ወደ በግ ብናዞረው ባይነኝ እኔ እንደ ሐሳብ ማለት ነው። እሺ እናመሰግናለን። እሺ ችግር የለውም። ልጅቷ ራሱ ስርስ ብላ ይዛ ትሄዳለች።
ለነገሩ የዘንድሮ ፋሲካ ላይ ያው በጋርድ ያስፈልጓል በእውነት እነዚህ ራሱ መንገድ ላይ የሚሸጡት ሰዎች እንዴት ምናምነው እንደሆነ ቁጭ ብሎ የሚሸጡት ጨፈረው ዳራ ቻወታው ዳራ ጨፈረው ዳራ ቻወታው ዳራ እኮና በደረሳችሁ አቡሲኒያ የጥቁር አንበሳ አንበሶች የኢትዮጵያ ልጆች አመት በዓል እኮና በደረሳችሁ አባባ ይሆን ባምባም አባባ ይሆን እንጨፈራለን ዛሬ እንፈራለን ፈሕና አድርጋለን ቡና ምናምን ቢራ ምናምን ዳክሽን ቢራ ዛሬ ፈሕና አድርጋለን ፈራህ ሁለት ዋር ሶማያ ነበረች ወካና በደረሰች ሳርት ፈታላችሁ አመት ባለው አማራ ሁሉ ኢትዮጵያ ያለ ጀግኖች ሁሉም የክርስቲያኖች ወካና በደረሳችሁ ጀፈረው ዳራ ቻወታው ዳራ አንበሶች ወካና በደረሳችሁ አንዳንድ ፍሬድ ደርሳቸው ነው እንደ ቡና ነው ጭሷን ማገማጋ አድርገው ወጡ አስወጣችሁ ምንም ማድረግ አይቻልም ምን አትሳቋ ትምኒ ሰምፓቸት ይሄ መጀመሪያ ሳትጀምሩ በፊት ሽጋዴሞች ሰምፓቸት ምን አትሳቋ ሰምፓቸት ኢንስታግራም ቪያፐር ቻት ኮፐት ዋትስአፕ chat gibt chat GPT WhatsApp Exander Weidemat Vidamit CapCut CapCut lani ko CapCut ተጫውታችሁ ብኛል ትዊተር ቻሮሜ ትዊተር አባባላቸው ግን ቻሮሜ ሽንት የመጣ በለገዋ ቻሮሜ እኔ ያሳሰበኝ ምን መሰላችሁ ያ ሳህኑ ማለት እንዲህ የሚተፉበት ምግብ ይቀርብበታል ነው ወጥ ይወጣበታል ነው እንዴት ነው ነገሩ እነሱ ቤት እንግዲህ ዘመድ ብላችሁ የምትሄዱ ሰዎች ኢንሳን ካያችሁ ሩጡ ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ እነዚህን ይመስሉ ነበር ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያግኛችሁ ማግኘት አይለፋችሁ ሰላም ሁኑልኝ